ውድ ቤተሰቦች እንግዲህ የሄርሜላ ደጋፊዎች ማለት በየቢሄዱበት እሪ ቅጥል ማለት ጀምረዋል ማለት ነው። እና በዚሁ አጋጣሚ ማለት ነው አንዳንዴ ክብር የሚባል ነገር ልመዱ ማለት ነው። በተለይም ደግሞ እናንተ በጣም ትልልቁ ሴቶች ናችሁ፣ ልጅ ያላችሁ፣ ያገባችሁ፣ የወለዳችሁ ናችሁ ማለት ነው። እና በቤተሰብ መካከል ካደጋችሁ እውነት ትክክለኛ ንጹህ እናት፣ ንጹህ አባት እና ከንጹህ ወንድም ካደጋችሁ ወንድማችሁን እንደምታከብሩ ቤተሰባችሁም እንደምታከብሩ የሰውን ቤተሰብ የሰውን እናት ማክበር አለባችሁ ማለት ነው። አሁን ሄርሜላ እናንተ ጥሩ ነገር ሰርታለሁ ብላችሁ ነው አይደል የምትደግፏት? ሄርሜላ አመኑኝ ነው ማለት ነው። አብረሽንም አገባች አላገባችም እድሜ ልክዋ እንዲዚህ ነው የምትሰቃየው። ለማየት ያብቃችሁ ማለት ነው። እኛ እናንተ እድሜና ጤና ይስጠን እንጂ ብቻ ሄርሜላ የት እንደምትደርስ ደግሞ እናያቸዋለን ማለት ነው። ግን ምን አለ መሰላችሁ እዚህ ጋር የሩታ ቤተሰቦች ለአብርሽ ክብር ነበራቸው። ለምን እንደሆነ ታውቃላችሁ? ባለትዳር ነበሩ። ነገ ከነገ ወዳ ይታረቃሉ። በእነሱ መካከል አንገባም። ሞር እንኳን ሩታ እርግዝናዋ ባለች ሰዓት ማንም አያገባውም፣ እኔ የገባውበት ጣጣ እኔ ነኝ መጨረስ ያለብኝ ብላ ብዙ ጊዜ እናቷን እህቷን ስትመልስ ነበረች ማለት ነው። ያህን የተማረ ይግደለኝ። እውነቴ ነው የምላችሁ። ምክንያቱም ባሊና ሚስቶች ናቸው። የሩታ ቤተሰቦች መግባት አልፈለጉም። በቃ የራሳቸው ጊዜ ሲሆናቸው ይመለሳሉ እያሉ እስካሁን ድረስ ለአብርሽ ምንም ክፉ ቃል ተናግረው አያውቁም። በእርግዝና ወቅት እንኳን የሩታ ቤተሰቦች አንዳቸው ወጥተው ምላሽ የተናገሩ ነገር የለም። ሩታ ወልዳ እንኳን እቤት ድረስ ደጃቸው ድረስ በድፍርና እንኳን እየመጣ ቪዲዮ ሲቀርጽ እንኳን ቤተሰቡ አልተናገሩትም ማለት ነው። ለምን? ስለሚያከብሩትና ነገ ከነገ ወዳ እነዚህ ልጆች ይመለሳሉ በማለት ነበረ። ግን ትዕግስታቸው አለቀ በቃ። ምክንያቱም አሁን አብርሽ የራሱን ህይወት እየኖረ ነው። ፍቅረኛ እስከሚይዝ ድረስ ሩታን ይፈልጋታል፣ ይፋለጋሉ በማለት ነበር አፋቸውን ዘግተው ቁጭ ያሉት ማለት ነው። ነገር ግን አሁን አብርሽ ሄርሜላን እንደሚወዳትና እንደሚያፈቅራት የወደፊት ሚስቱና የልጆቹ እናት እንደምትሆን ከገለጸ በኋላ ስለዚህ ሩታ ደግሞ ቤተሰቦቿ ፈለጓት፣ አለቀ። ለምን? ከዛ በፊት ይታረቃሉ በማለት ዝም ብለው ነበር። አሁን ደግሞ የራሱን ህይወት እየኖረ ደግሞ ልጃቸው ደግሞ መሰቃየት የለባትም አይደል? ለዛ ደግሞ ሁላቸውም መጥተው ተናግረዋል፣ አለቀ። ሲቀጥል ገነት ትላንትና ያለቻት ትክክል ናት። ለማየት ያብቃችሁ ነገ ከነገ ወዳ ማለት ነው። አብርሽና ሩታ አንድ ላይ ሆነው ካላያችሁ ማለት ነው ሄርሜላ ታለቅሳለች። በዚሁ አጋጣሚ ገነት እንድታለቅሽ አልፈልግም ብላታለች። ስለዚህ ጥሩ ምክር ነው እንጂ የሰጠቻት መጥፎ ነገር አልሰጠቻትም። ገባችሁ አይደል? እናንተ ሴቶች ብትሆኑ ማለት ነው በትዳራችሁ እንደዚህ አይነት ነገር ቢፈጠርባችሁ ምን ታረጉ ነበር ማለት ነው። አንዷ ደግሞ ምን ስትብ ነበር? እንደ አብርሽ ጀግና ወንድ አያገኙም ለሩታ ነው እንዴ ተባለ እንዴ? የትኛው ጀግና ባክሽ ንገርኝ እስቲ። የትኛው አንበሳ ማለት ነው? ትዳሩ በስነ ስርዓት የማይዝ ወንድ፣ ሴት ከሴት የሚቀይር ወንድ መቼ ጠፋ? ኢትዮጵያ ውስጥ ሞልቷል እኮ እንደ አብርሽ አይነቱ። በአሁኑ ሰዓት የጠፋ ታማኝ ወንድ ነው የጠፋው። ለቤቴ ለትዳሬ የሚል ወንድ ነው የጠፋው እንጂ እንደ አብርሽ ዘልዛላማ ሞልቷል እኮ። አንድም ሴት ሳታገባ ቁጭ አትልም ነበር። በእንደዚህ አይነት ህይወት ልግባ ቢሉ ሴቶች ወይም ደግሞ በእንደዚህ አይነት ህይወት እንግባ ብንባል አንዳችንን ቁጭ በላልን ኖሮ። በአሁን ሰዓት ወንድ አለ ኢትዮጵያ ውስጥ እንደዚህ ማለት ነው። ልክ እንደ አብርሽ አንዷን ያስገባል፣ ያስረግዛል፣ ሌላዋ ጋር ይሄዳል። እና እንደዚህ አይነት ወንድ ደግሞ ጀግና አይባልም ማለት ነው። ሲቀጥል አንዷ ደግሞ አብርሽ የመሰለ ስለማያገኙ ለሩታ መኪና ስለገዛት አያችሁ አስተሳሰባቸው። ለምን እንደሆነ ታውቃላችሁ? ሄርሜላና አብርሽ በብር ስለገዙ አብርሽ የፍቅር ጥያቄውን በብር ስለተቀበላት፣ ዛሬ ግን መጥተው መኪና ስለተገዘላት መኪና የሚገዛላት ወንድ የለም ነው እንዴ ተባለ እንዴ? የት አለ መኪናው ማለት ነው? እውነትም ትክክል መኪናው ቢሆን ሩታ እኮ ነው ሰርታ ያሰራችው ማለት ነው። በሩታ በሰራችበት በተሰደበችበት ነው የተገዛው ማለት ነው። አይደለም መኪና ወርቅ አልማዝ ይገባታል ለሩታ። ገባችሁ አይደል? እናንተ አስተሳሰባችሁ የወረደ ነው። በዚሁ አጋጣሚ ማለት ነው እውነት ሰከን በሉ። አሁን እኮ እናንተ በቃ ነገ ጋሽ የመጣ ተናገረ እሪ ልትሉ ነው። ከነገ ወደ አንድ ሰው መጣ ተናገረ። ለምን ሄርሜላን? በቃ እናንተ እኮ ምኞታችሁ ተሳክቷል አይደል? እዚህ ጋር የፈለጋችሁት የነበረ አብርሽና ሄርሜላ እንዲጣመሩ ነው አይደል? ለምን የደስታ ጊዜ አታሳልፉ? ለምን በዚህ ወጣ በዚህ ገባ ትላላችሁ?
ምክንያቱም ልክ እንደናንተ ማለት ነው ሄርሜላ እንደምትቃጠል እናንተም ትቃጠላላችሁ ማለት ነው። እዚህ ጋር እምነታችሁ የማይፈቅድ ነገር ነው የምትደግፉት ማለት ነው። ዝሙትን ማንም ደግፎ አላላችሁ። እነሱ የሚሰሩት ዝሙት ነው። ሄርሜላ በተለይ የምትሰራው ዝሙት ነው። ገባችሁ አይደል? የሰውን ባል ነጥቃ ነው የወሰደችው። ነገ ምን አይነት ፈጣሪ እንደው ምን አይነት ኑሮ ነው የሚያኖራት ማለት ነው። ኦኬ አብርሽና ሩታ ተለያዩ፣ ልጇን ታሳድጋለች ማለት ነው። ምንም ችግር የለባትም። ያለነው ወዶ መለያየት ማለት ነው። ነገር ግን ሄርሜላ በምን አይነት ሁኔታ ነው የምታሳልፈው? የኔ ጥያቄ ማለት ነው። እንዴት ነው አቅፋው የምተኛው? እየተዋጠላት ኧረ ተው። አንዳንዴ እውነቴ ነው የምላችሁ፣ ለምን እራሳችሁ የሆነ አስተያየት ስጡ ማለት ነው። ሁሌ ደግሞ መጨቃጨቅና መደበር ያስጠላል ማለት ነው። እዚህ ጋር አብርሽ ድብን ብሎ ነው ሩታን የሚወዳት ማለት ነው። የሚያፈቅራት ልንገራችሁ ነው ማለት ነው። ሄርሜላን አያፈቅራትም፣ አይወዳትም። ከምሬ ነው ብላችሁ ለማየት ያብቃችሁ። እናንተ ብቻ ማየት ቁጭ ብላችሁ ለማየት ያብቃችሁ። በጭራሽ ሄርሜላን አይወዳትም። ሄርሜላን ቢወዳት ረጅም መንገድ ይሄድ ነበር። ሩታ ስደውልለት አይድም ነበር። እንደፈለግሽ ሁኚ ይላት ነበር። ሞር እንኳን ልዑልን ማስታወስ አይችልም ነበር። ለምን እንደሆነ ታውቃላችሁ? ሄርሜላ ፍቅሩ ቢኖርበት ፍቅሩ ስለሌለበት ነው። አሁን ሩታ ከአንድ ሸበላ ወንድ ጋር ብትመጣ ማለት ነው አገር ያዙኝ ቀውጡ ነው የሚለው ማለት ነው። ነገር ግን ሩታ ስራውን ስለምታውቅ ይሄንን ነገር መስራት አልፈለገችም፣ ዝቅ ማለት አልፈለገችም እንጂ አንድ ወንድ ይዛ ብትመጣ አብርሽ ሚዲያው በአንድ እግሩ ነው የሚያቆመው። ያዙኝ ልቀቁ ነው የሚለው። ከትላንትና ወደ አይደለም እንዴ ፍቅሯን ተቀበልኳት አለ። መልሶ ደግሞ ከእህቷ ሲገናኝ ማለት ነው ፍቅሯ ተቀበልኳት ማለት አገባዋት ማለት አይደለም አለ። እንደዚህ አማርኛ ምን አይነት አማርኛ ነው? ሁልጊዜ በቃ እሪላችሁ። ሩታ እኮ እናንተ ነው፣ እውነቴ ነው የምላችሁ እኮ በቃ በሽታ ልትሆንባችሁ እኮ ነው። በሽታ በራሳችሁ እጅ ልትፈልጉ ነው። እዚህ ጋር ደስተኛ ልትሆኑ ይገባችኋል። አብርሽን መምከር አለባችሁ። በቃ የልጃችን ባል እስከሆንክ ድረስ ቃል እስከገባህላት ድረስ ሩታን ስሟን አታንሳ ማለት አለባችሁ። እናንተም ደግሞ የሩታን ስም ማንሳት የለባችሁ። አዎ ቤተሰቧ ትክክል ናቸው። ምክንያቱም ለትዳሩ ካልተመለሰ ለቤቱ ካልተመለሰ ሩታ ለብቻዋ መሰቃየት የለባትም። በክብር ነበረ የሚጠብቁት። ነገ ከነገ ወዳ ይመለሳሉ፣ ይዋደዳሉ፣ ይፋቀራሉ። በመካከላቸው ልጅ አለ በማለት ነበር አፋቸው ዘግተው ዝም ያሉት ማለት ነው። ዛሬ ግን አልሆነም አይደል? ስለዚህ ሩታ ቤተሰቦች ዋጋ መሄድ አለባት። ነገ ደግሞ ማለት ነው ይመጣና አብርሽ አስተሳስቦ የነበረው ማለት ነው ሩታ ልጄን ሰርቃ ሄዳለች የሄርሜላን ፍቅር ስለተቀበልኩ ስለሚል ሩታው ደግሞ ስራውን ስላወቀችበት ነው ደውላ ያስፈቀደችው ማለት ነው እንጂ አለመስፈቀድም ትችላለች፣ መብቷ ነው ማለት ነው። ለምን ግን አንዳንዴ ሩታ ስትበልጣችሁ በዚህ ናክል ቀጠል እርርድብን ትላላችሁ ማለት ነው። ሩታ ሁሌም የበላይ ናት፣ ሁሌም። አብርሽ ማለት ለልጁ አባት አይደለም። እንደዚህ አይነት አባት እኔ አይቼ አላውቅም። ስለዚህ ከሩታ ጉዳይ የላችሁ፣ ከሩታ ቤተሰቦች ምንም አይነት ጉዳይ የላችሁም። ጉዳያችሁ ከማን ነው? ከአብርሽ ነው ማለት ነው። አብርሽን ብራችን በልተሃል፣ ለምን ብራችን ከሰጠህን በኋላ ከበላህ በኋላ ለምን ወደ ሩታ ትሄዳለች ብላችሁ ያዙኝ ቅጥል ማለት ትችላላችሁ። ገባችሁ? ለምን ሺህ ጊዜ አይፋቱም አብርሽና ሩታ? ነገም ዛሬም አብርሽና ሩታ ልዑልን አንድ ላይ ሊያሳድጉ